የፔሪ ቤተሰቦች እንኳን ሰላም መጣችሁ። እንዴት ናችሁ? እንግዲህ እንደሚታወቀው አዲስ አዋጅ መጥቷል። ከጥር 23 በኋላ የትኛውም ፌስታል ምርት ማንኛውም ሰው ይዞ ቢገኝ ወደ ቅጣት የሚገባበት ሁኔታ ላይ ነው ያለው። ስለዚህ አንዳንድ ነገሮች የህግ ለውጦች ሲኖሩ እናንተ ደግሞ በጥበብ ወደ ቢዝነስ መቀየር ይቻላልና እነዚህን ከረጢቶች እየሰራችሁ ብትጠቀሙ በብዛት በተለይ በብዛት ማምረት የምትችሉ ብታስረክቡ የተለያዩ ከለሮችን እየተጠቀማችሁ የተለያዩ ስፋቶችን እየተጠቀማችሁ ብትሰሩበት በእርግጠኝነት ገንዘብ የምታገኙበት ነው። በተለይ በብዛት ስታመርቱት የምትጠቀሙበት ነው ማለት ነው። ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ታዲያ እንደው አበሻ ምቀኛ አይደለም የሚለውን ቢል በትክክል የማረጋግጠው ፔሪስ ፐርስፔክቲቭ የሚለውን ቻናሌን ሰብስክራይብ ስታደርጉ እንዲሁም ሲስተርን ደግሞ ማኪስ ኩሽና የሚል አካውንት ከፍታለች። ሁለቱንም ሜንሽን አደርጋችኋለሁ። እህቴንም አበረታቷት። ስለ ምግብ አሰራር ጥልቅ የሆነ እውቀት የምትፈልጉ ከሆነ ደግሞ ማኪስ ኩሽና ትክክለኛ ቤት ነው። ስለ ራስ ስለ ማንነት ጥያቄ ካለባችሁ ስለ ተስፋ ፔሪስ ፐርስፔክቲቭ ደግሞ ተጨማሪ ቻናላችሁ ነው ማለት ነው። አመሰግናለሁ የኔ ውድ ቤተሰቦች። ይሄንን የመሰለ ስራ በቀላሉ እንሰራለን ማለት ነው። አብራችሁን ቆዩ። እሺ ውድ ቤተሰቦች የሚያስፈልገን ይሄው 107 ሴንቲሜትር የሆነ ስፋት እኔ የሰራሁት ነው። እናንተ ርዝመቱንም መጨመር ስፋቱንም መጨመር ትችላላችሁ። እሺ የኔ 107 ሴንቲሜትር ርዝመት አለው። አንድ ጨርቅ አዘጋጅቻለሁኝ። 107 ሴንቲ ርዝመት ያለው ማለት ነው። ኦኬ እናንተም እንደምትፈልጉት ስፋት መጠኑን አዘጋጁ። በመቀጠል ደግሞ ወደ ጎን ያለውን ስፋቱን 40 ሴንቲሜትር አድርጌ አንድ ጨርቅ አዘጋጅቻለሁ ማለት ነው። አያችሁት? ታዲያ እናንተ ርዝመቱንና ስፋቱን መወሰን ትችላላችሁ። እሺ እኔ አሁን ቅድም መጀመሪያ ላይ ያሳያችሁን ያህል ስፋት ያለው ነው የምሰራው ማለት ነው። እሺ ውድ ቤተሰቦች አንድ ጨርቅ አዘጋጅቻለሁ። በመቀጠል ደግሞ ጫፉ ላይ 5 ሴንቲሜትር ለካና እንደዚህ አጥፌ ተኩሼዋለሁኝ። ብትፈልጉ መተኮስ ብትፈልጉ ካውያ ማባከን አይጠበቅባችሁም። ለመቀምቀም ሰፋ አድርጎ ለመቀምቀም እንዲመቻችሁ 5 ሴንቲሜትር በሁለቱም በኩል አጥፍ ያለው ማለት ነው። ጠርዝና ጠርዙን አያችሁት? ኦኬ ለመስፋት እንዲመች እንደዚህ አድርጌ አዘጋጅቻለሁኝ። ኦኬ በመቀጠል ደግሞ ይሄንን ለእጅ ማንጠልጠያው የሚሆን 2 ጨርቅ ያስፈልገናል። ኦኬ ለእጅ ማንጠልጠያው ይሄንን የምንሰራበት ማለት ነው። እሺ 50 ሴንቲሜትር ርዝመት በ10 ሴንቲ ስፋት ነው ያዘጋጀሁት 2 ማለት ነው። 50 ሴንቲሜትር ርዝመት በ10 ሴንቲሜትር ስፋት ይሄው እንደዚህ 2 ጨርቅ አዘጋጅቻለሁ ማለት ነው። ይሄ ለእጅ ማንጠልጠያ እንጠቀምበታለን። የኔ ውድ ቤተሰቦች እንግዲህ በህይወት ውስጥ የህግ ለውጥ አንዳንድ ችግሮች ኢቭን አንዳንድ በሽታዎች እንኳን አንዳንዴ በጎ ነገር ይዘው ይመጣሉና ወደ ቢዝነስ ዓለም ቀይራችሁት ገንዘብ የምታገኙበትን መንገድ መጠቀም ነው። የኔ ውድ ቤተሰቦች አብረን እንሰራለን። እሺ ይሄው ጨርቃችን መጀመሪያ እቺ የማንገቻ ማንጠልጠያ ፓርቷን ነው የምንሰፋው። እንዲህ ለሁለት እናጥፍና እንሰፋዋለን ማለት ነው። እንደዚህ እኔ እንደምሰፋው ቀጥ አድርጋችሁ ማንገቻውን ቀድማችሁ ስፉት። ይሄኛውንም እንደዛው። የኔ ውድ ቤተሰቦች እዚህ ድረስ ከደረሳችሁ እንግዲህ የኔ ቤተሰቦች ናችሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እየተደረገ በደንብ ላይክ ይደረግ። እሺ ሞቅ አድርጉት ቤቱን። ታዲያ አዲሱን ቻናሌን ፔሪስ ፐርስፔክቲቭ የሚለውን ቻናል ኮሜንት ላይም ዲስክሪፕሽንም ላይም ሊንኩን አስቀምጥላችኋለሁ። ሰብስክራይብ በማድረግ እንድታበረታቱኝ በደንብ
እጠይቃለሁ። እንዲሁም ማኪስ ኩሽና የሚለውን የእህቴ አካውንት ነው። እሷንም ሰፖርት እንድታደርጓት ሰብስክራይብ እንድታደርጓት በዚህ አጋጣሚ እጠይቃለሁ። ቅንነት አይከፈልበትም። ስለዚህ ከኪሳችሁ ስለማይቀንስ ሰብስክራይብ እያደረጋችሁ እንግዲህ ለኔ ያላችሁን ፍቅር ለኔ ያላችሁን ክብር የምትገልጹበት አጋጣሚ ነው። ያንን ቻናሌን ማሳደግ ስለምፈልግ ከምንም በላይ ደጋግሜ የምጠይቃችሁ ለዛ ነው። ስለምታደርጉም ስለምትወዱኝ ስለምታከብሩኝም ጭምር ከልብ ነው የማመሰግነው የኔ ውድ ቤተሰቦች። እንደዚህ ማንገቻውን በመርፌ ቁልፍ ገለበጥኩት። ኦኬ ከዛ ጫፉን ጠርዙን እሰፋዋለሁ እንደዚህ። ይሄ ለምን ይጠቅመናል? ያጠነክረዋል ስፌቱን። ከባድ የሆነ ኪሎዎች ሽንኩርት፣ ቲማቲም የመሳሰሉ አትክልቶች ምናምን ከገበያ ቢገዛ እንኳን ጠንከር ያደርገዋል ማለት ነው ስፌቱ። በዛ ላይ ደግሞ ውበት አለው። ስትሰፉትና ሳትሰፉት አንድ አይደለም። በሁለቱም ጠርዝ በኩል ጫፉን ይዤ እንደዚህ ስትሬት ሰፋሁኝ። ሁለተኛውንም ማንገቻ እንደዛ ማንገቻ ነው የሚባለው፣ ማንጠልጠያ ከሰው ስህተት ከብረት ዝገት በሚለው እለፉኝ። ቺ እጅጌዋን ማንጠልጠያ ማለት ነው። ጫፉን እንደዚህ እንሰፋለን። በዚህኛውም ጠርዝ እንደዚህ እንሰፋዋለን ማለት ነው። እርግጠኛ ነኝ እየቀለላችሁ እንደሆነ። በተለይ በማስ በብዛት ማምረት የምትችሉ ሰዎች ብዛት አምርታችሁ ብታከፋፍሉ ብዛት ጨርቁን ገዝታችሁ ያዋጣል። ቅድም እንደዚህ አጥፌ የተኮስኩትን 5 ሴንቲሜትር የታጠፈውን እንደዚህ እቀመቀመዋለሁ። ስለተተኮሰ ምንም አያስቸግርም የኔ። ኦኬ ይሄ ለቀረጢት ስለሆነ ተክስ፣ ካውያ፣ ኦቨርሎክ የመሳሰሉ ነገሮች ኢቭን አይፈልግም። ኦኬ ምንም ነገር አይፈልግም። አጥፋችሁ መስፋት ትችላላችሁ ጫፉን። እሺ መተኮስም ኤሌክትሪክ ማባከንም አይፈልግም፣ አያስፈልገውም። ኦኬ ይሄው እንደዚህ ቀመቀምኩት። ይሄንን ይመስላል ማለት ነው። አሁን የምንሰፋው ኦቨርሎክ ስለማንጠቀም ልክ እንደ አበሻ ልብስ በሚታየው ክፍል ነው የምንሰፋው። ኦኬ ወደ ውስጥ በሚሆነው በፈርሱ በኩል ሳይሆን በመልኩ በኩል ነው የምንሰፋው። የአበሻ ልብስ እንዴት ነው የምናገባብረው? መንሰፋት ሲስተም አለች አይደል? ልክ እንደዛ ጫፉ ላይ እቆርጠዋለሁኝ። ለምንድን ነው የምቀንሰው? በኋላ ገልብጬ ድጋሚ ስሰፋው የሰፋውት ፓርት ወደ ውጪው እንዳይወጣ ይረዳኛል ማለት ነው። ኦኬ መልሼ ገለብጠውና እንደዚህ መልሼ ገለብጠውና ድጋሚ በውስጥ በኩል እሰፋዋለሁ። አሁን ይሄኛው የውስጠኛው ነው፣ ያኛው የውጭኛው ይሆናል ማለት ነው። ኦኬ ይሄ ምን ይረዳችኋል? አንደኛ ስፌቱ ይጠናከራል በጣም፣ ሁለተኛ ኦቨርሎክ አይፈልግም፣ ሶስተኛ ብዙ እቃዎችን ብትጭኑበትም ስፌቱ ለቀቀ ምናምን የሚል ስጋት አይኖርም ማለት ነው። አስተማማኝ ነው የሚሆነው። አያችሁት? ይሄን ደግሞ እንትን እለዋለሁ፣ እደርዘዋለሁ። በኋላ ስደርዘው ታዩታላችሁ፣ ቆንጆ ይሆናል። ሁለተኛውንም በኩል እንደዚሁ በውጪ በኩል ነው የምንሰፋው፣ በውጪ ማንጠልጠያው በሚታየው ፓርት እሺ፣ በመልኩ እንጂ በውስጠኛው ፓርት ሳይሆን በውጪ እሺ። እኔ እንደማደርገው በውጪ በኩል ይሄው ተረጋግቼ ነው ማሳያችሁ እንጂ በጣም በፍጥነት የሚሰራ ብዙ ማምረት የሚቻል ስለሆነ እንደዚሁ እየሰራችሁ በተለይ በብዛት ከብዛት ነው ትርፉ። ከእያንዳንዱ ብዙ አታገኙም እና ብዛት ማስረከብ የምትችሉ ሰዎች ወደ ቢዝነሱ ብትገቡ ያዋጣችኋል። እሺ ለዛ ነው ማሳያችሁ። ይሄው አሁንም ልክ እንደቀደሙ በውስጥ በኩል እሰፋዋለሁ ማለት ነው። በውስጥ በኩል እንደዚህ እሰፋዋለሁ። እየገባችሁ እንደሆነ ባለሙሉ ተስፋ ነኝ። ታዲያ ላይክ እና ሰብስክራይብ ማድረጉን እንዳትረሱ እሺ የኔ ውድ ቤተሰቦች። አመሰግናለሁ በጣም አብራችሁኝ ስላላችሁ። እንደሚጠቅማችሁ እንደሚረዳችሁ ተስፋ አለኝ። አሁን ይሄውና አያችሁት? ኦኬ እኔ አሁን ለጥንካሬም ለውበትም እንዲሆነኝ ስለፈለኩ እናንተ አለማድረግ ትችላላችሁ። ድጋሚ በውጪ በኩል ሁለቴ ደርዘዋለሁ። ልክ ጂንስ እንደሚደረዘው የጂንስ ኪስ፣ የጂንስ የዚፑ ፓርት፣ ፍላዩ ፓርት፣ የጂንስ ይሄ የጂንስ ስፌቶች ደብል ናቸው አይደለ? ሁለቴ አይደለም የሚደረዙት። ልክ እንደዛ ቱ ስቲች ነው ማረገው።
2 ጊዜ ነው የምሰፋው የምደርዘው። ለውበቱም ያምራል ደግሞ እንትን ይላል ጥንክር ይላልና በቀላሉ የማይለቅ ስፌት አስተማማኝ ይሆናል። ስፌቱ ላይ በደንብ ካልተጠነቀቃችሁ አንድ የገዛችሁ ሰው ድጋሚ አይገዛችሁም። ኦኬ። ስለዚህ ስፌቱ በደንብ ጥንክር ማለቱን አስተማማኝ መሆኑን ብዙ እቃ መሸከም አለበት። ምክንያቱም ሰው በውድ ነው አይደለ? ከፌስታል በተወደደ ዋጋ ስለሆነ የሚገዛው እያጠበ ስለሚጠቀም ለረጅም ጊዜ የሚገለገልበት መሆን አለበት። ስለዚህ በደንብ ስፌቱን ጥንክር አድርጋችሁ እንደኔ ብትሰፉት የተሻለ ነው። አንዴ ገዝተው ከሚረቋችሁ ማለት ነው። በመቀጠል የእጅጌ ማንጠልጠያዋን ደግሞ የምትፈልጉበት ስፋት ድረስ አድርጋችሁ እንዲህ ምልክት ማድረግ እናንተ የምትፈልጉበትን። አሁን እኔ ምልክት ያደረኩት ትንሽ ስለሰፋኝ ትንሽ ጠበብ አድርገዋለሁኝ። ኦኬ። በጣም ዝርዝጥ እንዲል ስላልፈለኩ ነው። እናንተ እንደ ፍላጎታችሁ እሺ። ኦኬ። አሁን ምልክት አድርጌያለሁ በሁለቱም በኩል። ስለዚህ የቱ ጋር ማንጠልጠያውን እንደምገጥም ኦሬዲ ያስታውቀኛል ማለት ነው። አንዱ ጠባብ፣ አንዱ ሰፊ፣ አንዱ እንትን ያለ ምናምን አይሆንም። ስለዚህ ለፐርፌክሽን ይረዳቸዋል። በመቀጠል አያችሁት ወደ ታች ዘቅዝቄ ነው የምሰፋው። ኦኬ። ወደ ታች ዘቅዝቄ ነው የምሰፋው። አሁን እንዴት እንደምሰፋው እዩት። ወደ ታች አረጋዋለሁ፣ ጠርዝ ላይ እሰፋዋለሁኝ እንደዚህ። ከዛ ወደ ላይ ገለብጠዋለሁ። አያችሁት? ከዛ ከላይ እንደዚህ ሰፋዋለሁ። በመቀጠል ክሪስ ክሮስ አድርጌ ሰፋዋለሁ በደንብ ስፌቱ እንዲጠናከር። እንደዚህ ኤክስ አይነት ነገር የለም እንደ ክሪስ ክሮስ ይባላል አይደል? ኤክስ አይነት አድርጌ ደጋግሜ ሰፋለሁ። ደጋግሜ የምሰፋው የተለያዩ አትክልቶች የተለያዩ እቃዎች ሲይዙበት ብጥስ እንዳይል ግንጥል እንዳይል። በተለይ የማንጠልጠያው ፓርት በጣም ጠንካራ መሆን አለበት። አያችሁት? የሁለተኛውንም ፓርት እንደዛው ወደ ታች አረጋዋለሁ መጀመሪያ። ይሄ በጣም ሴፍ የሆነ አስተማማኝ አሰፋፍ ነው። እናንተ እንዴት እንደምትሰፉ እስቲ ኮሜንት ላይ አስቀምጡልኝ። እንደዚህ ብትሰፉት ሞር የተሻለ ጥራት የተሻለ ደግሞ ማገባበር ስፌቱ ይሄ ጫፉ ምንድነው የማንጠልጠያው ጫፍ አይታይም። ኦኬ። እዛችሁ ተገባብሮ ድብን ተደርጎ ስለሚሰፋ ልክ በማሽን የተሰራ አይነት በፋብሪካ የተመረተ አይነት ሴንስ ይሰጠዋል። በቃ ዘው ድብን ብሎ ነው። በዛ ላይ ደጋግሜ እየሰፋሁት ነው እንደምታዩት። ለምን? ጥራት ያስፈልገዋል። ጥራት ከሌለው አንድ ጊዜ የገዛችሁ ሰው ደግሞ ስለማይገዛችሁ በተቻለ መጠን ስፌቱ ጥንቅቅ አርጋችሁ መደራረባችሁን እንዳትረሱ። አያችሁ? መታዩት ጨርቁ አቡጀዲ ነው፣ ጠንካራ አቡጀዲ ነው። እናንተ ሌላም ጠንካራ በምትሉት ይችላል አቅም አለው በምትሉት ማቴሪያል መጠቀም ይቻላል። ወደ ቢዝነስ መቀየር ይቻላል። በተለይ ብዛት ጨርቁን ገዝታችሁ ኢቨን እናንተ ባትሰፉ እንኳን ለጋርመንቶች ሰርቪስ መስጠት የስፌት ሰርቪስ ተሰጧቸዋላችሁ። ስፌቱን ብቻ ማለት ነው። እነሱን ማስመረት ከዛ እናንተ ደግሞ ሴልሱ ላይ ሽያጩ ላይ ማርኬቲንጉ ላይ ብትሯሯጡ በተለይ አቅም ካላችሁ። ምክንያቱም በሜትር እየገዛችሁ አያዋጣም። በሜትር እየገዛችሁ አያዋጣም። አሁን እኔ በሰራውበት ሴንቲሜትር ስፋት ብትሰሩ በ2 ሜትር 6 ብቻ ነው የምታወጡት። ኦኬ። በ2 ሜትር 6 የዚህ አይነት ካኪ ነው የምታወጡት። አስቡት እንግዲህ። ኦኬ። በችርቻሮ ልግዛ ብትሉ ሜትሩ 150 ብር ነው። ስንት ብር ትሸጡታላችሁ? ታስወድዱታላችሁ። ስለዚህ ሰዎች አይገዟችሁም። ስለዚህ ግዴታ በቅናሽ ጣቃውን የመግዛት አቅም ያላችሁ በደንብ ጨርቁን በቅናሽ የምታገኙ ሰዎች ግን ወደ ቢዝነስ ግቡበት። ይሄውና ጥንቅቅ ብሎ አልቋል። እንዴት እንደሚያምር አያችሁት? ግቢበት አለኝ። ዘቦ ብዬ ልገባበት ነበር ግን በቃ ይቅር ብዬ ነው። እንዴት እንደሚያምር አያችሁት? እየሰራችሁ ተጠቀሙበት፣ ወደ ቢዝነስ ቀይሩት። አመሰግናለሁ። ታዲያ ሁለቱንም ቻናሌ ሰብስክራይብ